እና ወታደራዊ አዛዦቹ በየአካባቢው ገብተው ይችላል ብሎ የሚያስበው ስጋት ነበረበት። ስለዚህ አስቀድሞ የአማራውን ኃይል በአየር ኃይልም በምንም ተጠቅሞ መጠነ ሰፊ ውጊያ ከፍቶ የአማራ ኃይሎች ታጥቀውታል የሚለውን ትጥቅ እንደምታውቁት ተተኳሽና ሌሎች ሊሚቴሽኖች ካሉባቸውም ጭምር እሱን የማስጨረስ ፍላጎቶች ነበር የነበሩት። በዚህም ከሌሎች አካባቢዎች ላይ የሚቃጣበት ጥቃት ካለ በተወሰነ መንገድ እፎይታ ሊሰጠው ይችላል ብሎ የሚያስበው የአማራው ኃይል በተወሰነ መንገድ ለተወሰነ ጊዜም ቢሆን አቅሙን መልሶ እስኪያጠናክር ድረስ ጊዜ ገዛበታለሁ ብሎ እንዳሰበ በግልጽ መመልከት ትችላላችሁ ማለት ነው። አሁን በቤኒሻንጉል ጉሙዝ በኩል ኩርሙክ የሚያዝ ከሆነ በሚቀጥሉት ጥቂት ሰዓታት ምናልባት በአንድና በሁለት ሰዓታት ውስጥ በነገራችን ላይ ኩርሙክ ሙሉ ለሙሉ በሱዳን ኃይል ውስጥ ሊገባ የሚችልበት እድል እንዳለ ነው እየተነገረ ያለው። የአርኤስኤፍ ኃይል ሊወጣ የሚችልበት እድል የለም። ሙሉ ለሙሉ ከበባ ውስጥ እንደገባ ነው እየሰማን ያለ ነው። የብልጽግና ጦር ለአርኤስኤፍ ይሰጥ የነበረውን ድጋፍ በቀጣይነት እና በተከታታይነት ሲያደርግ የነበረውን ድጋፍ አሁን ላይ አጠናክሮ ለመስጠት የማያስችልበት ሁኔታ ውስጥ እንደገባና አብዛኞቹ ለአርኤስኤፍ ሊቀርቡ የሚችሉ ሰፕላይ ላይንስ ኤክሰፕት ከኢትዮጵያ ሳይድ የሚመጣው ብቻ ነው ክፍቶ ነው አሁን ባለው ሁኔታ እያገለገለ ያለው። በሌሎች አካባቢዎች ላይ ያለው ለአርኤስኤፍ ይቀርቡ የነበሩ ወታደራዊ ሰፕላይስ ወይንም ደግሞ ወታደራዊ ቁሳቁሶች ሊቀርቡ የሚችሉበት እድል በከፍተኛ ደረጃ እየቀነሰ የመጣበት ሁኔታ አለ። ይሄንን ተከትሎ በዚህ በብሉ ናይል በኩል ወይንም በኢስተርን በኩል አርኤስኤፍ ከፍቶት የነበረውና ከፍተኛ ስትራቴጂካዊ አቅምና ጠቀሜታ ሰጥቶታል ተብሎ ይታመን የነበረው አካባቢ ላይ ያለውን አቅም ሊያጣ ይችላል የሚባልበት ስጋት ላይ መደረሱን እየሰማን ያለ ነው። ያ ሆነ ማለት አሁን የምንሰማቸው መረጃዎች ኩርሙክ የሚወድቅ ከሆነ በሱዳን አርሚ ውስጥ የሚወድቅ ከሆነ ከዛና በዛ አካባቢ ላይ የሚኖረው የአብይ አህመድ ሰራዊትም በተለይ ለነዚህ ኃይሎች ቀጥተኛ ድጋፍ ያደርግ የነበረው በነጌታቸው ጉዲና ይመራ የነበረው እዛ ቤዝ አድርጎ እዚህ አካባቢ ላይ ለሚንቀሳቀሰው የሱዳን ታጣቂ ኃይል በቀጥታ የጦር መሳሪያ ሲያቀርብ ሰፕላይ ሲያቀርብ የነበረ መረጃ ሲያቀርብ የነበረ የድሮን ሽፋን ሲሰጥ የነበረ ሙሉ ለሙሉ የአብይ አህመድ አቅም በተለይ በቤኒሻንጉል ጉሙዝ ላይ ያለው የአብይ አህመድ አቅም በከፍተኛ ደረጃ የሚፈተንበት ሁኔታ ነው ያለው። ከዚህ በፊት በተደጋጋሚ በሱዳን ጦርነት ካልኩለስ ውስጥ አብይ አህመድ መግባታቸው የጦርነቱን ሁኔታና ኢትዮጵያ ውስጥ ያለውን የጦርነት ሁኔታና ቀጠናው ላይ ያለውን የጦርነት ሁኔታ ፈንዳሜንታሊ ይቀይረዋል። ይሄንንም ተከትሎ የሚመጣው ሁኔታ ለአብይ አህመድ ብቻ ሳይሆን ለቀጠናውም የተለየ ገጽታን የሚፈጥር ነው። ስለዚህ በዚህ ጉዳይ ላይ እንዳትቀልዱ፣ እጃችሁን ከሱዳን ጦርነት አውጡ። የሱዳን ጦርነት በሁማኒቴሪያን ካታስትሮፉ ብቻ ሳይሆን ጂኦፖለቲካሊ ይዞት የሚመጣው ቀውስ ገብታችሁ የማትወጡበት አረንቋ ውስጥ ይከታችኋል። ይሄም ከናንተ አልፎ ለሀገርና ለትውልድ የሚተርፍ ጠባሳን በሀገር ላይ ያሳድራል። የኢትዮጵያን ስትራቴጂክ ኢንትረስት የሚያሰላ ኃይል ጦርነት ከድንበሩ ላይ እንዲርቅለት ይሰራል እንጂ የውስጥ አንድነቱን ለማጠናከር ይሰራል እንጂ በሌላው በጎረቤት ሀገር በተለይ እንደ ሱዳን ያሉ ስትራቴጂክ ሀገራት ላይ ሰላም እንዲሰፍን መጠነ ሰፊ ስራ ይሰራል እንጂ በጦርነት ሁኔታ ውስጥ ሳይድ ይዞ እንደዚህ አይነት እብደት ውስጥ አይገባም። ይሄንን ስትራቴጂክ አድቫንቴጅ ሊጠቀሙበት ይችላሉ የሚል ስጋት በብልጽግና ዘንድ በከፍተኛ ደረጃ ያለ መሆኑን ሰሞኑን ስትሰሙ ነበር የነበረው። ጻድቃንን ጨምሮ በርካታ በብልጽግና ዙሪያ የተኮለኮሉ ወዶ ገቦች በኔ እምነት ምንም አይነት ስትራቴጂክ አላይመንት የሌላቸው ይሄ አገዛዝ ለነሱ ህልውና በነፍስ ወከፍም ሆነ በቡድን አደጋ እንደደቀነባቸው ነው ማምነው። በፕሮፓጋንዳ ስራ ላይ ተሰማርተው ነበር የቆዩት። በዚህም በምዕራብ አቅጣጫ ከባድ አደጋ እየመጣ እንደሆነ ለብልጽግና ደጋግሞ ለማስጠንቀቅ ጥረት ሲያደርጉ ነበር። ብልጽግና በምዕራብ አቅጣጫ ይሄ አደጋ ይመጣል ብሎ ግን አስቀድሞ ታርጌት ያደረገው በምዕራብ አቅጣጫ ያለውን የአማራ ኃይል ነው። በወለጋ የነበረው በቀን 76 ጊዜ የአየር ድብደባ ወለጋ ላይ ያደርግ ነበር። አማራዎች ያሉበት አካባቢ ላይ ማለት ምን ማለት እንደሆነ ይነግርሃል ማለት ካልተዳከመ በስተቀር በፍጥነት ወለጋ ሊቆረጥ ይችላል ብሎ ከፍተኛ ስጋት እንዳለው ብልጽግና የሚያሳዩ እንቅስቃሴዎችን ነበር ሰሞኑን ሲያደርግ የነበረው። አሁን የአየር ድብደባዎቹ ብቻ በቂ አይደሉም። ሌሊቱን በወለጋ አንዳንድ አካባቢዎች ላይ የራሱ የብልጽግና ኃይሎችን አሰማርቶ የብልጽግና ሸኔዎችን አሰማርቶ አማራዎች ያሉባቸው አካባቢዎች ላይ ከተማ እየገቡ ግድያዎችን እየፈጸሙ ነው ያሉት። ነፍም አማራን መግደል የብልጽግና ኤግዚት ስትራቴጂ ተደርጎ የሚወሰድ መሆኑን በደንብ መገንዘብ ያስፈልጋል። ብልጽግና Hello, my name is Adam Ferrari. ሰው ጥፋት
እንደማይጠየቅ አማራ ብቻ ሊጠይቀው እንደሚችልና ሌላ ኃይል ማንንም ተጽዕኖ ሊያሳድርበት እንደማይችል ስለሚያስብ በቀጥታ በወገናችንና በህዝባችን ላይ ፍጅትን ሲፈጽም ያለ ማንንም ከልካይነት ላለፉት 3 ዓመታት የተመለከተውና የታዘብነው ነው። ላለፉት 8 ዓመታት በጣም እየፈጠኑ እየመጡ ስለሆነ በምዕራብ ያለው ነገር በጣም በሰሜን ነው አይደለም ይነሳል። በተለይ በምስራቁ ሀገሪቱ በሰሜን ምስራቅ ሀገሪቱ አካባቢ ነው እንግዲህ በአብዛኛው ኃይሉን እያከማቸ ያለው ሰሞኑን የነበረው በዛ አካባቢ ነው መጠነ ሰፊ እንቅስቃሴ ይደረጋል ብለው የሚያስበው አሁን አብዛኛው ነገር ከቁጥጥር ውጪ እየወጣ ያለው ምዕራቡ ብልጽግና አቅሙን ወደ ምዕራብ ደግሞ ሲያሰባስብ ምናልባት ምስራቁና ደቡቡ ደግሞ ከቁጥጥር ውጪ የሚወጣበት ሁኔታ ነው እየመጣ ያለው። ቤት በኩል ምን አይነት ነገር እንደሚያጋጥመው መረዳት በማይችልበት ሁኔታ ውስጥ ነው ብልጽግና አሁን ያለው። እኔ የወታደራዊ ሳይንስ ባለሙያዎች ይሄንን ሁኔታ ምን ልትሉት እንደምትችሉ አላውቅም። ኮምፕሊትሊ ሊረዳውና ሊገምተው በማይችል ወታደራዊ ሁኔታ ውስጥ ያለበት ሁኔታ ነው ያለው። ምን አይነት ነገር እንደሚያጋጥመው መረዳት በማይችልበት ሁኔታ ውስጥ ነው ብልጽግና አሁን ያለው። እኔ የወታደራዊ ሳይንስ ባለሙያዎች ውስጥ እንዳለ አያውቅም። ኦኤልኤ ምን አይነት ሁኔታ ውስጥ እንዳለ መገንዘብ አልቻለም። ምክንያቱም ሲተራመስ ነው የሚውለው። ከኢትዮጵያ ውጪ የሌሎችን ሀገራት ፍላጎት ለማስፈጸም ሲል መግባት በሌለበት የሱዳን ጦርነት ውስጥ ዘው ብሎ ገባ። ልክ እንደነ ሀፍታር በምስራቅ ሊቢያ እንደሚንቀሳቀሱት ኃይሎች ዛሬና አብይ ኃይሎችም በዚህ በብሉ ናይል አካባቢ ላይ በተለይ ኢትዮጵያንና ሱዳንን በሚያዋስን ወሳኝ ስትራቴጂክ ኮሪደር ላይ ዛሬ ተፋጠዋል። አርኤስኤፍ እዚህ ጋር ከተሸነፈ would be a strategic blow. now ጥያቄው በሱዳን ድንበር ላይ ያቆማሉ ይሄ ጦርነት? የሱዳን ኃይሎች በቀጥታ የድሮን ጥቃቶች ይፈጸሙብናል የሚሏቸው አካባቢዎች እዛው ባሶሳና በዚህ በኩርሙክ አካባቢ ያሉ የድንበር ርቀቶች most probably በ60 እና በ70 ኪሎ ሜትር አካባቢ ርቀት ላይ የሚገኙ ናቸው። ከዛ የተነሳ ነው ድሮን ከዛ የተነሳ ነው የጦር መሳሪያ በቀጥታ ለአርኤስኤፍ ይቀርብ የነበረው። እነዚህ አካባቢዎች በቀጥታ ወታደራዊ ታርጌት የማይሆኑበት ምክንያት ይኖራል ወይ? በቀጥታ የአርኤስኤፍ ወታደራዊ ድጋፍ ይደረግላቸው የነበሩባቸውን ካምፖች ግን ሌሎች ኃይሎች ሊቆጣጠሩ አይችሉም እንዳይል ደግሞ የሱዳን ኃይሎች በአካባቢው ላይ ከሚንቀሳቀሱ የታጠቁ ኃይሎች ጋር መጠነ ሰፊ ግንኙነት የፈጠሩ መሆኑ በተደጋጋሚ ሲነገር ነበር የከረመው። በተለይ በቤኒሻንጉል ጉሙዝ አካባቢ በርካታ የማህበረሰብ ተኮር ማህበረሰቡን ያንቀፉ የማህበረሰብ የትግል እንቅስቃሴዎች የሚካሄዱባቸው መሆናቸው እየተነገረ ነበር የነበረው። በርካታ የታጠቁ ኃይሎች ካምፖች ላይ ጥቃት ሲሰነዝሩ የነበሩ የዚህ ወታደር የሚካሄዱባቸው መሆናቸው እየተነገረ ነበር የነበረው። በርካታ የታጠቁ ኃይሎች ካምፖች ላይ ጥቃት ሲሰነዝሩ የነበሩ የዚህ ወታደራዊ ቁሳቁሶች ላይ ከቦታ ቦታ ሲንቀሳቀሱ ጥቃት ሲሰነዝሩ የነበሩ የናቢ ወታደራዊ ተቋማት ላይ እንደዚሁ ጥቃት ሲሰነዝሩ የነበሩ ከዛው ማህበረሰብ የወጡ በርካታ የተደራጁ የታጠቁ ኃይሎች አሉ የሚለው አንዱ የብልጽግና ናይትሜር ነው። ሱዳኖች ነስተርሊ ወደ ኢትዮጵያ ድንበር ዘልቀው ሳይገቡ ግን እነዚህን ኃይሎች በቀላሉ በማንቀሳቀስ ብቻ የአብይን አቅም እዛ አካባቢ ላይ ያለውን አቅም ላይ ጥቃት ሊሰነዝሩ የሚችሉበት ሁኔታ አንደኛው ነው። ሌላኛው በብልጽግና በኩል ከፍተኛ ስጋት ተደርጎ የተወሰደው የአርኤስኤፍ መሸነፍ ብቻ አይደለም። የአርኤስኤፍ መሸነፍ የብልጽግናን ቀጠናዊ ፕሮክሲነት የተላላኪነት ሚናውን በከፍተኛ ደረጃ ይጎዳዋል። ስለዚህ በሱዳን ጦርነት ከሚያገኘው ትርፍ አብይ አህመድ ምንድነው ያለው? ከእያንዳንዱ ጦርነት ምንድነው ማግኘት አለብን ያለው? ኦፖርቹኒቲ አይደል? ስለዚህ ከሱዳን ጦርነት አብይ አህመድ የሚያገኘው ትርፍ ነበር። የሚያገኘውም ትርፍ በቀጥታ በሱዳንና ለሱዳን ለታጠቁ ኃይሎች ጦር መሳሪያ ያዘዋወረ ከዛ በተረፈው መሳሪያ ደግሞ የራሱን ጦርነት ይዋጋበታል በአንድ በኩል። በሌላ በኩል እነዛና ለዛ አካባቢ ተብለው የሚመደቡ መሳሪያዎችን፣ ገንዘቦችን፣ ሌሎችም ነገሮች ወደ ራሱ የጦርነትና ለራሱ የጦር ጀነራሎች በቀጥታ ባንንም በሌላ መንገድ በሬንት መንገድ ያከፋፍላል፣ ዲስትሪቢዩት ያደርጋል። በዚህ መንገድ ነው የአብይ አህመድ ጀነራሎች ለጌታቸው ጉዲና በቀጥታ የሚያዙባቸው ፋይናንስ የፋይል አካባቢ ላይ ያለው የአርኤስኤፍ ፋይል ከተሸነፈ ብልጽግና በሱዳን ውስጥ የሚኖረው ሚና በከፍተኛ ደረጃ ይዳከማል።
ከኤምራቲ ጋር የሚገናኝበት ትልቁን መስመር በተለይ ደግሞ ከወታደራዊ ቁሳቁስ ድጋፍና ከወታደራዊ ፋይናንስ ጋር ተያይዞ ያለውን መጠነ ሰፊ ድጋፍ ያጣል። በዚህ ምክንያት ገለን ያለው አሁንም እንዳለው ባለው መረጃ መሰረት ሁለተኛ ለብልጽግና ከባድ ስጋት የሆነው እዛ መሸነፉ ብቻ አይደለም። ማን ነው የሚያሸንፈው እዛ? ብልጽግና። ሶስተኛ ይሄ ኮሪደር የኢትዮጵያን ኃይሎች ከየትኛውም ጊዜ በላይ ለማሰባሰብ እጅግ የተሻለው ወታደራዊ አውድ ሆኖ የቀረበበት ልዩ የታሪክ ምዕራፍ ላይ እንገኛለን። አማራን አቋርጦ መምጣት የከበደው በኦሮሞና በአማራ ኃይሎች መካከል ግጭትን እየፈጠረ ምናምን ሲል የነበረው ኃይልም እንደዚሁ በተለያዩ የጎንዮሽ ጥቅሞች ወይንም የጎንዮሽ የፖለቲካ ፍላጎቶች ምክንያት እርስ በርስ ሲፋተጉ የነበሩ ሳይተማመኑ የነበሩ የታጠቁ ኃይሎች አንደኛውን አካባቢ አልፎ ወደ አብይ አህመድ ሊያደርግ የሚችላቸውን ዘመቻዎች በከፍተኛ ደረጃ ሲያስተጓጉሉ የነበሩ ቴሪቶሪያላይዜሽን ኦፍ ፖለቲክስ ስላለ ህወሓት በግል ጉዳይ ከአብይ አህመድ ጋር 4 ኪሎ ካለው ኃይል ጋር በቀጥታ ለመዋጋት ቢፈልግ አማራን አልፎ መምጣት ከባድ ሲሆን የአማራው ኃይል ከአብይ አህመድ ጋር ለሚደረገው ግንኙነት ወይንም የኦሮሞ ኃይል ቤንሻንጉልና ሌሎችን አቋርጦ መምጣት የሚከብደው ሁኔታ የነበረበት ሁኔታ ነበር። የአማራውም ኃይል በአንድም በሌላም መንገድ ከአንድ ቦታ ወደ አንድ ቦታ የሚያደርጋቸው እንቅስቃሴዎች እንደዚሁ በተለያየ ምክንያት ተጽዕኖ ውስጥ የነበሩበት ሁኔታ ነበር የነበረው። Now ቤንሻንጉል became a strategic field በርካታ የኢትዮጵያ የየራሳቸው የጎንዮሽ ልዩነት የነበራቸው ኃይሎች በቀላሉ ሊሰባሰቡ የሚችሉበት የጋራ ማዕከል እና የጋራ ግንዛቤ የጋራ ወታደራዊ መተማመን ላይ ሊደርሱ የሚችሉበትን ስትራቴጂክ ድልነት ፈጥሯል የሚሉ የፖለቲካ ተንታኞች ወታደራዊ ተንታኞች መጥተዋል። ትልቅ ስጋት አለ። እነዚህ በርካታ ኃይሎች በተለያየ ቦታ ላይ የሚንቀሳቀሱ ኃይሎች የጋራ ስትራቴጂክ ዲፌንስ የጋራ ወታደራዊ አቅም የጋራ ወታደራዊ እንቅስቃሴ ሊያደርጉ የሚችሉበት እድል ሊፈጠር ይችላል። ይሄ ደግሞ አውቶማቲካሊ እነዚህን ኃይሎች ወደ አንድ ኮማንድነት የማሰባሰብ እድሉ በጣም ከባድ ነው እና በአሶሳ በኩል መጠነ ሰፊ ውጊያ ተቆርጦ ጸረ ብልጽግና እንቅስቃሴ ሊደረግ የሚችልበት እድል ከምን ጊዜውም በላይ በራያ የሚመጣ ኃይል ሳይሆን በአፋርና በሌላ አካባቢ ሳይሆን በዚህ የሚመጣ ኃይል እንደዚሁ በከፍተኛ ደረጃ ስጋት የሆነበት በብልጽግና ላይ ሁኔታ እንዳለ ተመለከታላችሁ ማለት። ለዚህ ነው ይሄ አካባቢ ጠቀሜታው ምንድነው ሲባል የጂኦፖለቲካ ውድድር ወይንም ደግሞ ጂኦፖለቲካ ሽኩቻ ያለውን ብቻ ሳይሆን የኢትዮጵያ ነባራዊ ፖለቲካል ሪያሊቲ ወታደራዊ ሪያሊቲ በከፍተኛ ደረጃ ሊያዛባው ይችላል ነው ስጋቱ። አንድ ትሬት አይደለም ያለበት ማለት ነው ብልጽግና መልቲፕል ትሬት ነው ያለበት። ሱዳን not only ሱዳን actually ሱዳን ሲባል ሱዳን አይደለም ያለው። ሱዳን ሲባል ከሱዳን ጀርባ ደግሞ ሌሎች ኃይሎች አሉ ብሎ ይሰጋል። አሉ ነው የሚለው ብልጽግና በተደጋጋሚ ኩርሙክን የሚያዝ ወታደራዊ እንቅስቃሴ ከትናንት ማታ ጀምሮ ተጠናክሮ ቀጥሎ ዛሬ ባለኝ መረጃ አብዛኛውን የሱዳን የኩርሙክን ከተማ አካባቢዎች የሱዳን አርሚ ተቆጣጥሯል። የተወሰኑ አካባቢዎች ላይ መጠነ ሰፊ አሁንም ውጊያ እየተደረገ እንዳለ ነው ባለኝ መረጃ እየተመለከትኩ ያለሁት። ኤንድ ብልጽግና አይ ቲንክ ኩርሙክ ይወድቃል በሱዳን አርሚ እጅ ይገባል የሚል ዴታ እንዳለ ግልጽ ነው የሚሆነው ማለት ነው። እና ይሄ የኢትዮጵያን ጦርነት በጣም በከፍተኛ ደረጃ ይቀይሯል። ብልጽግናንም most probably ብልጽግና ስትራቴጂክ የሚለውንም ክልል ሙሉ ለሙሉ ሊያጣ የሚችልበት ሂደት በፍጥነት ሊከሰት የሚችልበት እድል አለ። ወለድ ሌላ የታጠቀ ቡድን በሀገሪቱ ውስጥ ያለው የማህበራዊ ቅራኔና ፖለቲካዊ ቅራኔ በሁለት አይደለም ያደገው በ10 እጥፍ ነው የሚያድገው። ሁለት የታጠቀ ቡድን ዲል የምታደርግ ሀገር ከባድ አደጋ ውስጥ ነች ማለት ነው። ሶስት የታጠቀ ቡድን መጣብህ ማለት the state is not only fragile is the state is completely ራሱን እያወደመ ነው ማለት ነው። ካኒባላይዝ ያደርጋል። ሀገር ራሱን ይበላል። ሀገር ራሱን የሚበላው በሚሊሻ ነው። ሚሊሻ በማደራጀት ነው።
ተቋማቱን ነው የሚበላው ሪሶርሱን ህዝቡን ትውልዱን ነው የሚበላው የታጠቀ ቡድን እየጨመረ ሲሄድ አንድ ሀገር ብሔራዊ ምክክር እያለ የሚቀልደውን ቀልድ አቁሞ what is going on ብሎ ነው መጠየቅ የነበረበት አይደለም ብልጽግና እንደዛ አይደለም ጦርነትን እንደ ርችት እዚህም እዛም ሲፈነዳ እየሳቀ ይዝናናበት ነበር የነበረው because ጦርነቱ ጎንደር ላይ ነው ትግራይ ላይ ነው ጦርነቱ ወለጋ ነው ጦርነቱ አሁን ደግሞ ደቡብ ምዕራብ ላይና ደቡብ አካባቢ በርካታ አካባቢዎች ላይ እንደዚሁ በተለይ በቁጥር አነስተኛ የሆኑ ማህበረሰቦች ወይንም አነስተኛ ቁጥር ያላቸው ህዝቦች በከፍተኛ ስቃይ ውስጥ ነው ያሉት ባህልና ሴት ያላቸው ህዝቦች የራሳቸው መሬት የራሳቸው አካባቢ ያላቸው ነባር ህዝቦች ዛሬ አካባቢያቸው ኑሯቸው በከፍተኛ አደጋ ውስጥ የገባበት ሁኔታ ነው ያለው የአቅም ጉዳይና ውስንነት ካልሆነ በስተቀር እነዚህ አካባቢዎች ላይ ያለው ማህበረሰብ ራሱን ታጥቆ ራሱን ለመከላከል ጥረት የሚያደርግበት ሁኔታ ሀገረ መንግስቱ በእንደዚህ አይነት ሁኔታ ውስጥ ሲገባ ብልጽግና ይዝናና ነበር የቀጠናውን ሀገራት ሁሉ ደካሞች የኢትዮጵያ ሰላምና ደህንነት ስጋቶች የኢትዮጵያ ቋሚ ጠላቶች እያለ በሀገሪቱ ሚዲያ just ግቡና ተመልከቱ every single day በየለቱ ራሱን ያወደመና ራሱንና ሀገርን የሚያወድም ፕሮፓጋንዳ ሲሰራ ይውላል ኖርማላይዝ የማድረግ ፍላጎት አትመለከቱበትም እና አብረውት ያሉት ሰዎች ደግሞ በለው ኤርትራን እኮ በአንድ ሰዓት ትይዛለህ ነው የሚሉት ግባ ኤርትራን እኮ በሁለት ሰዓት ትይዛለህ እንትንን እኮ ብትል በአጭር ሰዓት ውስጥ ተቆጣጣረዋለህ ብልጽግና ያንዳንዱ በዙሪያው ያለው አካል ለዛ ወደ ገደል መግባቱ ከፍተኛ አስተዋጽኦ ያደረገ ረብረብ ያደረገ እንዳለ ትመለከታላችሁ አድቫይዝ የሚያደርጓቸው ሰዎች ጭምር ማለት ነው በብልጽግና ውድቀት ላይ ራሳቸውን በጎ አስተዋጽኦ ያደረጉ ያሉ ይመስለኛል ኢል አድቫይዝ በማድረግ ይሄንን ይሄ ስብስብ ስጋት ውስጥ ስላለ የሚመጣውን ምክር ሁሉ ሳይንሳዊ ትንተና ያለ እንደሚቀበል ምንም ጥርጥር የለውም ኩርሙክ changes I think በብልጽግናን ፌት ዲተርሚን ያደርጋል ብዬ አስባለሁ የሚወስዷቸው ስትራቴጂክ ዲሲዥንስ የሚወስኗቸው ወታደራዊና ፖለቲካዊ ውሳኔዎች የኢትዮጵያን ነገ በተመለከተ የሚኖረው አስተዋጽኦ ቀላል አይደለም የሚሆነው ብልጽግና ጋር ያላቸው ትስስር ኮንትራክት ነው ስለዚህ ከከፈልካቸው ያንተ ይሆናል that's it simple as that ብልጽግና በካሽ የሚተዳደር አብይ አህመድ ካስገባቸው የመጀመሪያ አጤ ምኒልክ ያስገባቸው የመጀመሪያዎቹ የህትመት መንትሮች ፕሪንቲንግ ማሽን ነው አብይ አህመድ ገንዘብ ማተሚያ ነው ያስገባው አሁን ሰምታችሁ ከሆነ ዛሬ ክሬዲብል የሆነ መረጃ ዛሬና ትላንት የወጡ መረጃዎች አንደኛው ኤርትራ ብሔራዊ ባንክ ያወጣውን መግለጫ ሰምታችሁታል በአስቸኳይ ገንዘብ በእጃችሁ ያላችሁ ሰዎች ወደ ባንክ አስገቡ የሚል obviously ይሄንን ፖለቲካል ለምትረዱ ሰዎች በተለይ ፖለቲካል ኢኮኖሚ ለምትረዱ ሰዎች ምን ማለት እንደሆነ ይገባቸዋል ሁለተኛው ለአርኤስኤፍ ገንዘብ ያተመ የሱዳንን ፓውንድ ሁለተኛ ናቅፋን ያተመ ነው ብልጽግና ሁለተኛው ለአርኤስኤፍ ገንዘብ ያተመ የሱዳንን ፓውንድ ሁለተኛ ናቅፋን ያተመ ነው ሁለተኛው ለአርኤስኤፍ ገንዘብ ያተመ የሱዳንን ፓውንድ ሁለተኛ ናቅፋን ያተመ ነው ብልጽግና ሁለተኛው ለአርኤስኤፍ ገንዘብ ያተመ የሱዳንን ፓውንድ ሁለተኛ ናቅፋን ያተመ ነው ብልጽግና ሶስተኛ የሶማሊያን ገንዘብ ቢያትም ስለሚያከስረው አያትመውም እንጂ because የሶማሊያ በተለይ አሁን ጎረቤት ላይ ያለው አንዳንድ ገንዘቦች በዊድዝ የምትለኳቸው ገንዘቦች አሉ መጠኑን ቆጥራ ሳይሆን እንደዚህ አይተም ተገምተው እነሱን ማተም አያዋጣውም እንጂ እሱንም ማተም ይፈልግ ነበር ይሄ ለሚሊሻ ለምናምን የሚከፍለውን ገንዘብ ራሱ ፓራሊ ከባንክ ውጪ ያትመዋል ማን ነው ኃላፊነቱን መከራውን የሚሸከመው የኢትዮጵያ ህዝብ እንዴት በኢንፍሌሽን እሱ ወረቀት ያተመ ለወታደር ይከፍላል የኢትዮጵያ ኖት ነው ይያለ ይሰጣል የጎረቤት ሀገራትንም ገንዘብ ማተም ጀመረ
በሌላ መንገድ ኢኮኖሚክ ዋርፌር ቀጠናው ላይ ላሉ ሀገራትም ጭምር ቀውስን እያከፋፈለ ነው ያለው ብልጽግና ማለት ወደ 150 ዓመት ከ1888 እስከ 1990 አምስት ከባባድ ውጊያዎችን ከውጭ ወራሪዎችም ከውስጥ ጋር ታግላለች 1828 ያድዋው ድል 1928 በድጋሚ ጣሊያን ለወረራ መጣበት የ1966 ለውጥ በኋላ በሻቢያና ወያኔ 17 ዓመት ደርግ ያደረገ ውጊያ ከዛ 1969 የሶማሌ ወረራን በመቀልበስ ከዛ 1990 የኤርትራ ጦርነት በእነዚህ ሁሉ አምስት ከባባድ ጦርነት ውስጥ ያለቁት ኢትዮጵያኖች ቁጥር ከ920 አይበልጥም። ኢትዮጵያን ሂስቶሪያንስ የመከላከያ መዝገቦችን የቤተ መንግስት ሰነዶችን አገላብጠው ያስቀመጡት ነገር ነው። ከ2010 በኋላ አሁን እስካለንበት በዚህ 8 ዓመት ውስጥ ያለቁት ዜጎቻችን ቁጥር ወደ 2 ሚሊዮን ይደርሳል። በ8 ዓመት ደረጃ ንብረት በቢሊየን ደረጃ አሁን ወደ ትሪሊየን ዶላር አድጓል። ይህንን ማን ይስራው? የአማራ መማክርት ጉባኤ በአማራ ጦርነት በ2 ዓመት ውስጥ ብቻ 10 ቢሊየን ዶላር የአማራ ማህበረሰብ ከስሯል። 5000 ትምህርት ቤቶች ወድመዋል። ያው በዛች ጦርነቱ እንግዲህ ቀጠለ። 5 ዓመት ሆኖ ማለት ነው። ከፋኖ ጋር የሚደረጉ ውጊያዎች የአማራ ክልል እንዴት እየደማ እንደሆነ ተመለከተ። ትግራይ እንዴት እንደደማች፣ ኦሮሚያ እንዴት እንደደማች። ብልጽግና በዚህ 8 ዓመት ውስጥ ችግሮችን እየቀነሰን የመጣው ችግሮች የተወሳሰ የተበደረውን 11 ቢሊዮን ዶላር ስንት ትምህርት ቤት እንደሚሰራ ሲገልጹ ነበር። ያንን በ4 እጥፍ አድርገው በ8 ዓመት ውስጥ የሆነውን ወደ 50 ቢሊዮን ዶላር ወይም ወደ ትሪሊየን ይሆናል በዚህ 8 ዓመት ውስጥ በጦርነት ምክንያት ያጣል። ይሄ ትሪሊየን ዶላር ስንት ትምህርት ቤት ይገነባል? ስንት ዩኒቨርሲቲ ይገነባል? ስንት ሆስፒታል፣ ስንት ክሊኒክ ይገነባል? ስንት መንገድ ይሰራል? ጥያቄው ለጀነራል አለምሸት እና ለሳቸው ቢጤ ከፍተኛ መኮንኖች የሚታው ነው።